ኢየሩሳሌም ደርሼ የመጣው ነው የሚመስለኝ። ቦታው ላይ ስደርስ ቀራንዮና አይቼ መጣሁት። እግዚአብሔር ይመስገን። አገልጋይ ወይ ደግሞ ሰባኪ እያደረገን እያመላለሰ አስሮ እስከ ሲኦል የሚያደርሰናል። ይሄ እውነትና እውነት ነው። ለዚህ ከዛ አሰብኩ ገቦኝ መድኃኔዓለም በዕለት ከሱ ጋር ተዋቀስኩ። ኑኑ ዋቀስ እንዳለ ለዓለም ሕዝብ የምናገረው በርሜል ጊዮርጊስ ሄዶ ራሱን ያገኝ፣ ካልሆነ ግን ማግኘት አንችልም። እኔ የተናገርኩትን ጅማ ላይ የተሰራብኝን ከአንድም 2-3 ሀገር የተሰራብኝን ክፉን መንፈስ ስለፈልፍ እሱን ነገር 4ኛ ልጅ ተወልዶ ሁሉ እንለያ እስከመባል ደረጃ ደርሶ ነበር። ክፉ መንፈስ ይሄን ያህል ይመጣል። እባካችሁን በዚህ አጋጣሚ ግን እውነት በትዳር ውስጥ ያላችሁ ሰዎች አደራችሁን እምለው፣ እኔ በቤተሰብ እጅ ብዙ አላደኩም። ራሴን ከልጅነቴ ጀምሮ ነው አውቶቡስ ተራ ራሴን ስወጣ ስወርድ በቃ በረንዳ እስከማደር የተለያዩ ስራዎችን ያልሰራሁት ስራ የለም። ከ20 በላይ ስራዎችን ሰርቻለሁ በቁጥር ለ45 ዓመት። እስቲ አስቡ። ብዙ ነው በጣም ብዙ ኮንስትራክሽን ሄጃለሁ። ወደ ውጭ የስራ እድል ሁሉ መጥቶልኝ ነበር። መጥቶ ይበላሻል። አብሮን የሚያድግ ክፉ መንፈስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በዓለም ዙሪያ የምትገኙ ውድ ኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች በመላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ በያላችሁበት ክርስቶስ ሰላም ፍቅር ይብዛላችሁ። የእመቤታችን የቅድስት ድንግል ማርያም አማላጅነት አይለያችሁ። እንዴት አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ይህ ተናገሩ ድንቅ ስራውን ለዓለም መስክሩ የሚለው መርሃ ግብር ነው። ብዙ ሰዎች እግዚአብሔር ያደረገላቸውን ድንቅ ምስክርነት ለእናንተ የሚያካፍሉበት መርሃ ግብር ነው። ለዛሬ እንግዲህ ሆኖ ስቱዲዮ የተገኘው ወንድሜ ጥላሁን ይባላል። በርሜል ቅዱስ ጊዮርጊስ ከአንድ ጊዜም 2 ጊዜ በርሜል ቅዱስ ጊዮርጊስ ተጉዟል። ሰማዕቱ ቅዱስ ጊዮርጊስ ያደረገለትን ድንቅ ምስክርነት ሊመሰክር ኤልሻዳይ ኦርቶዶክሳዊ ሚዲያ ተገኝቷል። ወንድማችን ምን ተደረገልህ፣ ሰማዕቱ ቅዱስ ጊዮርጊስ ምን አደረገልህ የሚለውን ከወንድማችን ከጥላሁን ጋር ቆይታ እናደርጋለን። እናንተ ደግሞ ይሄንን ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ ለብዙ ሰዎች እንድታደርሱ ከወዲሁ ጋበዝኳችሁ። ይህንን ፕሮግራም እያዘጋጀሁ ከወንድማችን ከጥላሁን ጋር ቆይታ የማደርገው ወንድማችሁ ዘማሪ ዳዊት ነኝ። እስከ መጨረሻው ድረስ አብራችሁ ነው። ወንድማችን እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። እንግዲህ በርሜል ቅዱስ ጊዮርጊስ በፊት ከመኪና በመናዘጋጅበት ጉዞ መርሃ ግብር ላይ ተሳትፈህ ነበረ። በድጋሚ ደግሞ በአሁኑ በ2018 ዓመተ ምህረት ጉዞ ወደ ሰማዕቱ ወደ ቅዱስ ጊዮርጊስ አድርጋልና ሰማዕቱ ቅዱስ ጊዮርጊስ ምን አደረገልህ የሚለውን ብዙ ነገር ተደርጎልህ ልትመሰክር መጥተሃል። እንዲያው ከጥያቄያችን ስንጀምር ወደዛ ቦታ እንዴት ልትሄድ ቻልክ? ሰማዕቱ ቅዱስ ጊዮርጊስን እንዴት አወቀው? እስኪ ያካፍለን። እውነት ከምንም በላይ ሀሳቤን ወደዛ ከመግባቴ በፊት እግዚአብሔርን ከምንም በላይ አመሰግነዋለሁ። ለምን ቢባል 1 2 3 ሆናችሁ በስሜ ካላችሁ እኔ በመሃላችሁ እገኛለሁ እንዳለ ያው ቃሉን እንዳስቀመጠ የሰው ልጅ እንግዲህ እግዚአብሔርን ቃል ለማወቅም ሆነ የእግዚአብሔርን መልካም ትሩፋት ለማወቅ ሰው በሰው አድሮ ነው እግዚአብሔር የሚናገረው። እግዚአብሔርን ማየትም መዳሰስም አንችልም። እግዚአብሔር ሆይ የሆነ ታላቅ ነውና ይህንንም ደግሞ እግዚአብሔር በሚያድርባቸው ሰዎች አድሮ ይበልጥ ታላቅ የሆኑ እውነት በጣም ከምንም በላይ አመስግኜ የማልጨርሰው ታላቅ ይሄ ማህበር ኤልሻዳይ ሚዲያ ባልጠበቅኩበትና ባላሰብኩበት ሰዓት ይህንን ሚዲያ በዩቲዩብ ላይ መከታተል ጀመርኩ። በመከታተልበት ታይሚንግ ውስጥ እግዚአብሔር እውነት እንግዲህ ያው እግዚአብሔር በአንድም በሌላም ቃል ይናገራል፣ ሰው ግን አያስተውልም ይላል መጽሐፍ ቅዱስ። እግዚአብሔር በብዙ ነገር ይናገራል። ማስተዋል የሰው ልጅ ነውና እንድናስተውል እግዚአብሔር ልብ ይስጠን ነው ከምንም በላይ ነው። እንዳስተውል ያደረገኝ ሚዲያውን በመከታተሌ ነው። በመከታተልበት ሰዓት ውስጥ እኔ በወሬ ወይም ደግሞ ሰው በሚመጣበት ሳይሆን ሚዲያውን ተከታትዬ በማይበት ላይ በዚህ ሰዓት ኤልሻዳይ ሚዲያ ላይ የሚያቀርበውን እንደዚህ ምስክርነት በማይ ሰዓት ቦታውን እስከ ማረጋገጥ ከኔም ተርፎ ባለቤቴም ተሰምታ ይህንን ቦታማ መርገጥም ማየትም አለበት፣
እስከ መቼ እንደዚህ ሆነን እንኖራለን? ማለትም የሰው ልጅ መቆሙን እንጂ ማንነቱን አያውቅም። ለምን ቢባል ከምንም በላይ አባታችን ቅዱስ ዳዊት ልጁ ሰለሞን ሰው ሆነ እንዳለ የሰው ልጅ ሰው መሆን ያጠነበት ዘመን ውስጥ ነን ያለነው። ስንል ሰው እንመሰላለን፣ ግን ውስጣችን በጣም ቀፎ የሆነበት ዘመን ውስጥ ነን ያለነው። በዚህ ሰዓት ግን ብዙ ጥያቄ ውስጥ ነበርኩ እኔ። ማለትም በስራ ዓለም ላይ ኢትዮጵያን ዞር ያለው 75%። በምዞርበት ታይሚንግ ውስጥ ብዙ ህይወትን አይቻለሁ፣ ብዙ ገዳማትንም አይቻለሁ። በዚህ ገዳም ውስጥ ግን ብዙ ጸበልንም አይቼዋለሁ፣ ተጠምቄያለሁ። እግዚአብሔር በዛ ውስጥም ትልቅ ስራ አድርጎኛል። ግን እውነት ታላቅ አባት እውነት የልዳው ሰማዕቱ ቅዱስ ጊዮርጊስ ለአሁኑ ለ8ኛው ሺህ ያዘጋጀውን ነገር ከቃላት በላይ ነው። እንደዚህ በቃላት ገልጬ ልናገር አልችልም። ይህም ደግሞ ይበልጥ እግዚአብሔር በእናንተ ውስጥ አድሮ እንዳውቅና እንድረዳ እንዲሄድም አነሳሳኝ። ለምን ቢባል ብዙ ጸበልን እኔ ጻድቃኔ ማርያምም ሌላም ቦታ አይቻለሁ። ለእኔ ታላቅ የብርሃን መንገዴ ናት። እናትም አምላክ ድንግል ማርያም ከብዙ ህይወት ውስጥ አወጣኛለች፣ ከብዙ ፈተና ውስጥ አወጣኛለች። አስቀድሞ እመቤታችን ከአሕዛብ ውስጥ ወደ አሕዛብ ሊሄድ ስል ከአሕዛብ ውስጥ ልጄ ይሄ መንገድ አይሆንም ብላ መለሳኛለች። ከዛ ህይወት ውስጥ አወጣኝ። እንግዲህ ሰርቶ አደር ነኝ፣ ስራዬ ሰርቶ አደር ነኝ። የዕለት ነው የምሰራው። ስራ ከተገኘ ተገኘ፣ ካልተገኘ በቃ ባለችው። እግዚአብሔር ግን በዚህ ውስጥ እግዚአብሔር ባርኮ መልካም ትዳር ሰጥቶኝ ጠንካራ ሚስት ስላለችኝ እሷም ይሄንን ሚዲያ ትከታተል ነበር። ይሄ ሚዲያ ትከታተል ነበረ። በምትከታተልበት ህይወት ውስጥ እንደውም ተች ስልክ አልነበረንም፣ በተን የምንይዘው። በአጋጣሚ እሷ ለኔ አስቀድማ ለአንተ ይጠቅመሃል ብላ የሆነች በተን ገዝታልኝ ከዛሬ 3 ዓመት በፊት። የዛን ሰዓት እንደውም በስልክ ተች ትንሽ ረከስ ይላል እንዳሁኑ አይደለም። እና ገዝታ ስትሰጠኝ በዛ ታይሚንግ ውስጥ ነው ዩቱብን መከታተል ጀምሬ የተለያዩ መንፈሳዊ ስብከትን በመከታተል ሰዓት በአጋጣሚ የእናንተን ሚዲያ አገኘሁኝ። ምስክርነቶች ደረሱ። እና በዚህ ሰዓት ስመለከት እንግዲህ እኔ እንጃ ስለ ሰማዕቱ እንኳን በቃላት የምናገረው ነገር የለኝም። ለምን እኔ ከምናገር በላይ እሱ ያስቀመጠው ለአሁኑ ለ8ኛው ሺህ ትውልድ ትልቅ ነገር ያስቀመጠልን በጣም እድለኞች ነን። ለምን አጥብቄ በቀርባችሁ አጥብቀው ከኔ ራቁኝ እንደተባለ ሁሉ አጥብቀን ብንርቅም አጥብቆ የቀረበን ማለት መድኃኔዓለም ኢየሱስ ክርስቶስ ከታላቅ ከማምላክ ከድንግል ማርያም ጋር ታላቁን ሰማዕቱን ቅዱስ ጊዮርጊስ አስቀምጦልናል። ይሄን አባት ሲያስቀምጥልን ቦታውን ቢርቅ ጊዜውን ቢፈጅ እውነት ሰማዕቱ ለኛ ለ8ኛው ሺህ ለድህነተ ስጋም ለድህነተ ነፍስም ታላቁን የሆነውን ጸበል አዘጋጀልን። ይሄን ነገር በሚዲያ ተከታተልኩ። እንደሰማኝ ጊዜም አልወሰድኩም። ባለቤቴም በጣም ጎበዝ ናት። እንዳየች በቃ ለመንፈሳዊ ነገር ምንም ቢሆን ምንም ለምን አመት አልቀመጥም ወደ ኋላ አትልም፣ ሂድ ነው የምትለው። በዚህ ውስጥ ግን ብዙ ፈተናዎች አሉ። ከተለያየ ከጎረቤትም ከተለያየ ቦታ ላይ መንፈሳዊ ነገር ላይ መንፈሳዊ ቀናት ኖሩ አድሮብህ አንተ ስትራመድ ጠላት ደግሞ እንደሚያገሳ አንበሳ በዙሪያ ያደባል። ግን በዚህ ሰዓት ምንድነው ለኔ አንድ መልእክት አስቀምጦልኛል ያዕቆብ 1:12 ላይ በፈተና የሚጸና እርሱ የተባረከ ነው። ፈተናዎች አሉ፣ ክርስትና ፈተና አለው። ያንን ፈተና ደግሞ በህይወቴ አንድ ነገር ያስቀመጥኩት ነገር አለ። እኛ ምንም ፈተና አልተፈተንም። እኛ ኦርቶዶክስ በአሁኑ ዘመን ስንመለከት አልተፈተንም። እኔ በማየው ከተረዳሁት ከህይወት አንጻር ግን እንደ ሰውኛ ምንድነው ስጋ ለባሽ ከመሆናችን የተነሳ ፈተና አለን ብለን ስለምናስብና ራሳችንን ለፈተና የምንጋለጠው ማንን እኛ ሰዎች ከመሆናችን አንጻር ነው። እግዚአብሔር ድህነተ ስጋን ድህነተ ነፍስን አስቀምጧል። ሐዋርያ ቅዱስ ጳውሎስ እንደተናገረው የቀደሙትን አባቶችን ተመልከቷቸው እነሱንም ምሰሏቸዋል ብሏል። ለዚህ የቀደሙት አባቶች እነማን ናቸው ስንል ይኸው እግዚአብሔር ይመስገን ከቀደሙት አባቶቻችን ታላቁን ሰማዕቱ ቅዱስ ጊዮርጊስን የልዳው ሰማዕት የኢትዮጵያው ገበዝ ሰማዕቱን አነሳለንና እነሆ ድንበር ጫፍም ቢሆን ለምን ቢባል ስጋ መድከም ስላለበት በቤትህ ሆነ 3 ከምታስበኝ በቤት መተ አንዴ ብታስበኝ ይቀላል እንዳለ በተራመድክ ቁጥር ኃጢአት ይቀንስላል ስላለ በተራመድን ቁጥር በእግርም ሆነ በመኪና ብንሄድም ወደሱ በገሰገስን ቁጥር ኃጢአታችንን እየቀነስን የምንሄድበት ታላቅ በረከት ሰማዕቱ ቅዱስ ጊዮርጊስን አስቀምጧል። ስለ ሰማዕቱ እንኳን እኔ እንጃ ከቃላት በላይ ነውና እውነት የመጀመሪያ እግዚአብሔርን በዚህ ኦርቶዶክስ ተዋሕዶ ውስጥ እውነትና
እምነትን ቀጥታውንና መሰረትን እንዳውቅበት በዚች ቤተክርስቲያን ውስጥ የፈጠረኝ አምላክን ስሙን አመሰግነዋለሁ። መጀመሪያ ኦርቶዶክስ በመሆኔ ከምንም በላይ ይሄን ያልኩበት ምክንያቱም ትልቅም ኮንፊደንስ ያለኝና ስለ እምነቴን ጠንቅቄ ስላለው እምነት አውቄበት የተረዳውበት ስለሆነ ማለት ነው። እና በመካከላቸው አድርዘን መቅደሴን ስሩልኝ ብሏልና ዕብራውያን 8:8 ላይ እንደተናገረው የመጀመሪያው መቅደስ እኛ ልባችን ነው። ልባችንን ለእግዚአብሔር ስንሰጥ እግዚአብሔር ደግሞ በእኛ ውስጥ አድሮ መንገዱን ይከፍትልናል። መንገዱን የሚከፍትልን እኛ ራሳችንን ለሱ አሳልፈን ስንሰጥ ነው። በሕይወት ዘመናችን ግን ሰዎች ስንባል ተጠራጣሪዎች ነን። ለምን ቢባል ዘፍጥረት 3:10 ላይ እንዳስቀመጠ ፈራሁኝ አለ። አሁን የሰው ልጅ በፍርሃት ዓለም ውስጥ ስላለ ሚዲያውንም ሲከታተል ምን ይሆናል? ፍርሃት በውስጡ ስላለ የሰው ልጅ ሶስት ነገር አለ። ከሶስት አንድ ነገር ያሸንፈዋል። እሱ ምንድነው ቢባል እውቀት፣ እምነት፣ ስሜት ይሉታል። ከሶስት አንድ ነገር ያሸንፈናል። ምንድነው ቢባል ስሜት። በስሜት የምንሰማቸው ነገሮች በሶስቱን ሳናዛመድ በስሜት የምንሄደው ነገር ራሳችን ልንጠላ እንችላለን። ግን ሶስቱን ስናዛመድ ሶስቱ መሰረታዊ ነገሮችን ይሰጠናል። ልባችን አንድ ነገር ይነግራል፣ እውነት ነገር ይነግረናል። ለእኔ ውስጥ እውነት ነገረኝ። ያም እውነት ሂድ ተነስ ራስህን ፈትሽ። እኔ እንቻ ከዛሬ 3 ዓመት በፊት እንግዲህ ዛሬ ሁለተኛዬ ነው እንግዲህ ከዛሬ 3 ዓመት በፊት ነው የምነሳው። እንግዲህ የዛሬ 3 ዓመት በርሜል ጊዮርጊስ እንግዲህ ታሪኩ እየተነገረ እንደዛ ጊዜን ያባከንኩበትን ቀን እንዳውቅ ያደረገኝ ሰማዕቱ ቅዱስ ጊዮርጊስ ነው። እና እድሜ በዚህ አጋጣሚ ነግራችሁ ፊቴ ሲታይ ቢያንስ ማለት ገና የወጣትነት አንቱን ውስጥ በሆነም ወደ 40 ምናምን ዓመት ወደ 48 ዓመት ደርሻለሁ። አትመስልም በፍጹም። እና በጣም የሚገርም ነገር እኔ አውቶቡስ ተራ ያደኩ ሰው ነኝ። በሱስ ዓለም ውስጥ የነበርኩ ሰው ነኝ። ከዛሬ 15 ዓመት በፊት ሱስ ውስጥ የነበርኩ ሰው ነኝ። እናት እማምላክ ድንግል ማርያም ነው ከዛ ህይወት ውስጥ ያወጣች። ሊያቆኝ ይችላሉ፣ የሚያቆኝም ይኖራሉ። በጣም በሱስ ዓለም ውስጥ የነበርኩ ራሴን ጥዬ ሰው አይሆንም የተባልኩ ሰው ነበርኩ። ቤተሰብ ይሆናል ተብዬ እግዚአብሔር ቤተሰብ በእኔ ውስጥ ሁሉ ቤተሰብን እንደመሰረት አድርጎኛል። ዛሬ እግዚአብሔር ይመስገን የ5 ልጆች አግብቼ የ5 ልጆች አባት ነኝ። ከራሴ ማለፌ ተርፌ ልጆችንም አትርፌ እግዚአብሔር ይመስገን እኔም ባለቤቴ ለስጋው ደግሞ በቅተናል። እግዚአብሔር ይመስገን። እና እውነት ሰማዕቱ ቅዱስ ጊዮርጊስ ለ45 ዓመት በላይ የተደበቀ ክፉን መንፈስ እዛ ነው የተጋለጠው። በርሜል ጊዮርጊስ እንግዲህ 48 ዓመት ነው። እውነት ነው። ከህፃንነት ጀምሮ ይወለዳል የሚባለው ነገር ሁሉ ከህፃንነት ጀምሮ ይመጣል የተባለው ክፉ መንፈስ እውነት ነው። ይህ ምንድነው? አንዳንዴ የቤተሰብ አስተዳደግ ከባድ ነው። እኔ በቤተሰብ እጅ ብዙ አላደኩም። ራሴን ከልጅነቴ ጀምሮ ነው አውቶቡስ ተራ ራሴን ስወጣ ስወርድ በቃ በረንዳ እስከማደር የተለያዩ ስራዎችን ያልሰራሁት ስራ የለም። ከ20 በላይ ስራዎችን ሰርቻለሁ በቁጥር። እና ያን ህይወት እግዚአብሔር አሳልፎ ከዛ ትቢያ ውስጥ አንስቶኝ ባለችው መንፈሳዊ አገልግሎት በዝማሬም ሆነ በወንጌል እንዳገለግል እያደረገኝ ግን ዛሬ ላይ ስመለከት ያገለገልኩት አገልግሎት ቢጠቅመኝም አገልግሎት ምን እንደሆነ እንድረዳ በርሜል ጊዮርጊስ አሁን ደግሞ የበለጠ በሁለተኛው ተመረበት የመጣሁበት ነው። እሺ በርሜል ጊዮርጊስ እኔ እንጃ ልናገረው አልችልም። ከቃላት በላይ ነው። እኔ እንጃ ስለ ሰማዕቱ ደግሜ ባወራ አልጠግብም እንትን አለለም። በጣም የሚገርመው እኔ በርሜል ጊዮርጊስ ደርሼ ከመጣው ብዙ የህይወት ለውጥ አግኝቼበታለሁ። ከራሴም አልፎ ቤተሰቤ ድረስ ብዙ ለውጥን ሰርቼበታለሁ በእኔ ውስጥ አድሮ። የመጀመሪያ ግን አሁንም ይሄንን ቪዲዮ ለሚከታተል ለመናገረው አንድ ነገር አለ። ታላቅ የድህነትና የበረከት ጉዞ ቅዳሜ መጋቢት 19 ጠዋት ተነስተን ማታ የምንመለስበት የደርሶ መልስ ጉዞ ወደ ግራር አንበሳ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን
በገዳሙ ላይ ጸጋው የበዛላቸው እናቶችና አባቶች መነኮሳት ይገኙበታል። በገዳሙ ላይ በአባቶች መስቀል ተባርከን በእምነቱ ተሻሽተን በጸበሉ ተጠምቀን ደርሶ መልስ ጉዟችንን አድርገን እንመለሳለን። ስንመለስ ሰሚነሽ ኪዳነ ምሕረት ላይ ገብተን እንሳለማለን። መጋቢት 20 እሁድ መነሻ፣ መጋቢት 24 ሐሙስ መመለሻ ወደ ይርጋለም ቅድስት አርሴማ ገዳም። በገዳሟ ላይ ለ3 ቀን በአርምሞ በሱባኤ ጸበል እየተጠመቅን ቆይታ አድርገን ድህነትና ፈውስን ቃል ኪዳኗን ተቀብለን እንመለሳለን። በ0941 16 16 16 በ0965 45 45 45 በ0906 78 78 በተጨማሪ ከታች በሚሄዱ ስልክ ቁጥሮች ላይ በመደወል ባሉን ውስን ቦታዎች ደውላችሁ ቦታ ማስያዝ ትችላላችሁ። መልካም የጉዞ ዝግጅት ይሁንላችሁ። ደግሜ አሁንም ያችን ጥቅስ መነሳት ዘፍጥረት 3:10 ፈረሁኝ እነሆ ድምጽህን በገነት በሰማው ሰዓት። አሁንም ስለ ሰማዕቱ ቅዱስ ጊዮርጊስ ዛሬም አይደለም ነገም ወደፊትም ይሄ ቃል ይነሳል። ማንም የዓለም ሕዝብ ሄዶ እንዲድን እፈልጋለሁ። ሄዶ ካላየ ግን አሁንም የምንፈራው እንዴት ይሰውራል ሞት አለበት ስለሚሉ ጉዳይ ይሄ እነሱ ሳይሆን በእነሱ ላይ ያለው መንፈስ ነው ምናከረው። እንዳይሄዱ የሚከለክላቸው እንዳይሄዱ ለምን ቢባል ፍርሃት በውስጥ ስላለ። የሰው ልጅ ለቁመተ ስጋ እንጂ ለቁመተ ነፍስ አይደለም ያለው አሁን ባለንበት አይመን ውስጥ። ቁመተ ስጋ ደግሞ ቁመተ ነፍስን አያስብም ስጋዊ አስተሳሰብን ስለሚናገር። ከዚህም አንፃር የተነሳ መጀመሪያ ማውጣትና መንቀል ያለብን ፍርሃትን እናውጣት። ያንን ስናወጣ በርሜል ጊዮርጊስ እስቲ አንድ ነገር ላንሳ። ቆይ እስቲ እኔ ብዙ የሰማሁት ነገር አለ። በኤሌክትሪክ እንደዚህ ተሰርቶ ነው ተብሏል። በጣም የሚያስቀኝና እንደዚህ አድርገው ነው ይላሉ። በርሜል ጊዮርጊስ የመጀመሪያ ራስን አጽዳ ነው የሚለው። እዛ ከመድረስ በፊት መጀመሪያ ንስሐ ገባ ነው የሚለው። ይሄ ደግሞ ቅድስት ቤተክርስቲያን ከመጀመሪያም ጀምሮ እስከ መጨረሻ 365 ቀናት ንስሐ ገቡ የምትለው ቃል ነው። ለዚህ 365 ቀናትን ንስሐ እንድንገባና ንስሐ ገብተን ወደ ቤቱ ጥሪዋን እንደምታስተላልፍ እኛ በርሜል ጊዮርጊስም መጀመሪያ ከመድረሳችን በፊት ራስን አጽዳ። ራሳችንን ሳናጸዳ ነው ሰው ራሱን አጽድቶ ሄዶ እውነት ሰማዕቱ ከወሰደው እኔ ድለኛ ነኝ። እንደውም ትንሽ ፍርሃት የነገሰብኝ ምንድነው ቢባል ልጆች 5 ልጆች ገና ቦቀቀላ ልጆች ናቸው ያሉኝ። እነዚህን 5 ልጆች ገና ለአቅመ አዳም አልደረሱ። የዛን ሰዓት ወደ ኋላ ስመለስ የዛሬ 3 ዓመት በፊት እንግዲህ አሁን ገና አልተናገርኩም። የዛሬ 3 ዓመት በፊት እንግዲህ ክፉን መንፈስ አስወግጄ ነው የመጣሁት። ታስሮልኝ ተወግዶልኝ ነው የመጣሁት። በዛ ሰዓት በጣም የሚገርም ነገር በቀን 100 ብር ነበር የሚከፈለኝ። የዕለት ስራ ነው የምሰራው። ምንም ነገር የለኝም። ባለቤትም በቀን ያለችውን የዕለት 2 ወይ 3 ሰርታ ነው የምትመጣው። ግን ባረከልን እግዚአብሔር። በልጆች ባረከልን፣ በገንዘብ ሳይሆን በልጆች ባረከልን። ልጆች በመጡ ቁጥር ትልቅ በረከት እያገኘን መጣን። ቤታችን እኔና ባለቤቴ ስንጋባ ምንም ነገር የለንም ነበር። በጣም የሚገርም ነገር አንድ ፍራሽ ይዘን ነው የተጋባነው። በዚህ ሰዓት የምናገረው ነገር ዛሬ እግዚአብሔር ይመስገን የዕለት ብሰራ እቤቴ በፍቅር በረከትም ሞልቶልኛል። በልጆች ተከብቤ ነው ያለሁት። ሰማዕቱ ቅዱስ ጊዮርጊስ ባርኮ ሰጥቶኛል እና አብሬ በዚህ ህይወት ውስጥ ስኖር እንግዲህ ምንም ነገር የለኝም። በቀን 100 ብር ነው ማገኘው። እሱ በሳምንት ውስጥ ወይ 2 ወይ 3 ወይ 4 ብሰራ ነው። ያችን አጠራቅሜ ነው ባለቤቴም አጠራቅማ ነው ያችን አጠራቅማን ሚዲያውን እንዳገኘው በቃ እስቲ ሰው ያደርጋን እግዚአብሔር። በዚህ ውስጥ ራሳችን እንመልከት። እኔና አንቺ የሚያጣላን ነገር ሊኖር ይችላል መሃል ላይ። ይሄን የሚያጣላንን ክፉ መንፈስ ድንገት የሚፈትነኝ ነገር አለና
ራሴ ልፈትሸው ሰማዕቱ ይርዳኝ ድህነተ ሥጋ ድህነተ ነፍስ እንዲሰጠኝ ወደሱ ልሂድ ብዬ ወስኜ 7000 ብር ካለችው ከባንክ ያጠራቀምኳትን አጋይተን ከሷም ያገኘችውን አንድ ላይ አድርገን ለልጆች እንኳን አላስቀመጥኩም ቀጥታ አንስቼ መጥቼ እናንተ ጋር ወዲያውኑ ቆረጥኩ መጣው የዛን ሰዓት ጉዟችን እንትን ነበር እስጢፋኖስ ጋር ነበር መጣውኝ አብሬ ጉዞዬን ጀመርኩ ሄርኩ እዛ ጋር እንደደረስኩ ግን አሁንም እናገረው ነገር ስንደርስ ፍርሃት ይነክስብናል በርሜል ስንደርስ ለምን ብትለይ ይሄ ክፉ መንፈስ በህይወታችን መሰረት ውስጥ ሁሌም እንደ ቃይል ተቅበዝባዥ አድርጎ ሊጫወትብን ስለሚፈልግ እንዳንድን እንገዛለን ከዛ ሰበብ ይፈጥራል እንዳንገባ ሁሉ ያደርገናል ምንም አላልኩም በጣም የሚገርም ነገር የመድኃኔዓለም ጽዋ አለኝ እዚህ አዲስ አበባ ውስጥ እና ጽዋውን የዛን ሰዓት በእለቱ ሙሴ ነኝ እምገኝበት ነበር ግን አልተገኘው ቀጥታ የጽዋው ቀን እኔ በርሜል ጊዮርጊስ ጥምቀት ላይ ነበርኩ የእለቱ ለታ ስጠመቅ መንፈሱ አልተገለጸ ጸበሉን እየረጩ ነበር እዛ ጋም ሆኖ ይታሰራል አንዳንዴ ደግሞ መንፈስ ከመንፈስ ከባድ ነው ቶሎ የማይጋለጥ ልናገረው የሚችለው አጥብቀን ካልያዝነው አጥብቆ ይዘናል ተለማምዶ ከኛ ጋር የሚኖር ስናስቀድስ ያስቀደሰ ብዙ ነገሮች ስናረጋ አብሮን ተመሳስሎ የሚኖር አረ ጥሩ ሞሎክሲ ሆኖ ይኖራል በጣም የሚገርም ጥሩ ሞሎክሲ ጥሩ ካህን ጥሩ ሰባኪ ሆኖ ይኖራል ይሄ መንፈስ ቀድመን ካላወቅነው ቀድሞ አውቆ አብሮ ተመሳስሎ ህይወታችንን ሳናስበው ጥሩ አገልጋይ አድርጎን ጥሩ ሰባኪ አድርጎን ጥሩ ዘማሪ አድርጎን ወይ ጥሩ ሰሚ አድርጎን ራሳችንን በንሳ ሳንታጠብ ሁሌም አገልጋይ ወይ ደግሞ ሰባኪ እያደረገን እያመላለሰ አስሮ እስከ ሲኦል የሚያደርሰናል ይሄ እውነትና እውነት ነው ለዚህ ከዛ አሰብኩ ገቦኝ መድኃኔዓለም በእለት ከሱ ጋር ተዋቀስኩ ኑኑ ዋቀስ እንዳለ እኔ እኮ የሰጠኝን ጽዋ ትቼ መጣሁት አንተን ፍለጋ ነው ለምን ብዙዎች ተሰውሮ ይታያሉ ለምን ሰውረ እኔ ላይ ያለውን ነገር ለምን አልገለጽም ገብቼ ተዋቀስኩ መቅደሱ ገብቼ አጥብቄ ጠየቅኩት እሱም አልተወኝም በንጋቷ ቀጥታ የት ይወስደኛል በርሜል ስር ስትጠመቅ ገና ሽታው ሲመጣ ጭወት ጅማ ላይ የተሰራብኝን ነገር ነው ቀጥታ ለፍልፎ እንትን ያለው የሰው እጅ ነበር እና የሰው ልጅ ክፉ ነው እንደዛም ደግሞ ጥሩ ነው ክፉ ብያለሁ ሰው አይደለም ክፉ ጥንት ጠላት ዲያብሎስ ግን እኔ ያስቀመጥኩት አንድ ነገር አለ በራሴ ውስጥ የሰው ልጅ ትልቅ ስራ ተሰጥቶ ነው ክርስትናና ስራ የሰው ልጅ ከሰባት ነገር ነው የተሰራው 4 ምድራዊ እሳት ውሃ አፈር ንፋስ አለ 4 አሉ እንግዲህ ከላይ 3 ነገር አለ ልባዊነት ሕያዋዊነት ነባቢነት እንመልከተው 7 ነገር በ7 እግዚአብሔር ሰርቶናል በ7 ሲሰራን 7 ቀናት ደግሞ ፈጽሞ ሰጥቶናል ራሱ ዓለምን ሲፈጥር ይሁን እያለ ከእሁድ ከዕለተ እሁድ ጀምሮ እስከ ዕለተ ዓርብ ድረስ እስከ ዕለተ ሐሙስ ድረስ ሲፈጥር ይሁን መልካም ሆነ አለና ስድስተኛው ላይ እኛን ሲፈጥረን በአርአያና በአምሳሌ ፈጥሮ በኋላ ላይ ግን የሰው ልጅ በመፍጠር የተጸጸትኩ ያለው ጥያቄ በእኔ ውስጥ ተቀመጠ 7ቱን ቀን ባርኮ ሰጠን እቺ ቀን ሰውና ጊዜ ያልኩት ያለ ምንም ምክንያት አይደለም ሰውና ጊዜ
እግዚአብሔር በሰባቱ ቀናት ይህንን ነገር ፈጥሮ ሰጠን። እኛ በሰባቱ ቀናት ምን ሰርተናል? ክርስትናችን ካላወቅነው፣ እምነታችን ካልተረዳነው፣ ሰውነታችን ካላሰብነው፣ ስራችንን ካላስተዋልነው፣ በስጋዊ አስተሳሰብ ብቻ ጠላት ዲያብሎስ ገዝቶን እንደ ቃል ተቅበዝባዥ ሆነን ከሄድን ሰኞን እየተካ ምንም ሳንሰራበት ያንን እንድረዳ ሰማዕቱ ቅዱስ ጊዮርጊስ ሄጄ ነው የተረዳሁት። በነበረ በሁለተኛ ቀን ጥምቀት በዕለተ ዓርብ ያቺ ቀን ክፉን መንፈስ የታሰረችበት ቀን ሆነች። እንግዲህ ያቺ ቀን ምንድነው? እኔም አጥብቄ እግዚአብሔርን ፍለጋ ስለተነሳው ይሄም በእናንተ ማህበር ተነሳሽነት እናንተ ይሄን ማህበር ባታዘጋጁ ይሄን ጉዞ ባታዘጋጁ ሰው እንዴት ሊድን ይችላል? ሰው እንዴት ሊሄድ ይችላል? በእግር መሄድ አንችልም። ቀደምት የነበሩት አባቶቻችን ሐዋርያ ቅዱስ ጳውሎስ እንደተናገረው የቀደሙትን አባቶችን ተመልከቷቸው፣ እነሱን ምሰሏቸው። ቀደምት የነበሩት አባቶቻችን በጸጋ መንፈስ ቅዱስ ከአንዱ ወደ አንዱ ይሄዳሉ። እኛ ጸጋ መንፈስ ቅዱስ አይደለም ያድርበን ተሰጥቶን ነበረ፣ ተነጠቀን። በልጅነት የልጅነት ገና ክርስትና ዘመናችን ክርስትና በተነሰን ሰዓት ተሰጥቶን ነበር። ግን በራሳችን ሰዓት ዘዳግም 28:30 ላይ እንደተናገረው አይኖቼ ከሚያዩ የተነሳ እብድ ትሆናለህ፣ እግዚአብሔር መድኃኒት በሌለው በሽታ ከእግር ጥፍር እስከ አናት ፀጉር ይመታል እንደተባለ አይኖቻችን የኃጢአት መሰረት እይታ ተመልክቶ የድህነተ ሥጋ የድህነተ ነፍስን መንገድ ረሰነው። ከዛ ዝም ብዬ ራሴን ሳዳምጥ ባዶነቴን አየሁኝ። በቤቴ ውስጥ ሰላም አጣሁኝ። ያንን ሰላም ፍለጋ ባለቤቴም ጠንካራ ነና ይሄንን ሰላም እንመለስ ብላ ግድ የለም ገንዘቡን አንድ ቀን እናገኘዋለን ነፍሳችንን እናድን ብላ የዛሬ 3 ዓመት ተነስቼ ሄድኩ። ይሄንን ታምር አደረገልኝ። ለ45 ዓመት እስቲ አስቡ። ብዙ ነው፣ በጣም ብዙ ኮንስትራክሽን ሄጃለሁ። ወደ ውጭ የሥራ እድል ሆኖ መጥቶልኝ ነበር። መጥቶ ይበላሻል። አብሮን የሚያደክፉ መንፈስ። ይህንን መንፈስ ልናስወግድ የምንችለው አሁንም ይህን ሚዲያ ለሚከታተሉ ለኦርቶዶክስ ብቻ ሳይሆን ለዓለም ሕዝብ የምናገረው በርሜል ጊዮርጊስ ሄዶ ራሱን ያገኝ። ካልሆነ ግን ማግኘት አንችልም። የመጀመሪያው መጾም፣ መጸለይ፣ መስገድ ያስፈልጋል። በርሜል ጊዮርጊስ ለማግኘት ራሱ ቦታው ላይ ለመርገጥ ልክ አንድ ሰው ወደ ውጭ ዓለም ለመሄድ ቪዛ እንደሚያስፈልገው ለአንድ ኦርቶዶክስ ንስሐ ያስፈልገዋል በርሜል ጊዮርጊስ ለመርገጥ። ካልሆነም አይሳካም። በሁለተኛው ጉዞም ስላየሁት ፈተና እንዴት እንደነበረ። ብዙ ሰዎች ገንዘብ ብቻ ስላላቸው የሚሄዱ ይመስላቸዋል። አይደለም። ገንዘብ ድህነትን አይሰጥም። ድህነትን ሊሰጠን የሚችለው እምነታችን ነው። ተስፋ እግዚአብሔርን ስናደርግ አንተ ተስፋ የሚያደርግ አያፍርም እንዳለ ቅዱስ ዳዊት። እሱን ተስፋ አድርገን ስንራመድ ነው። ይሄ ሲሆን ድህነተ ሥጋ፣ ድህነተ ነፍስ፣ ድህነተ በረከት እናገኛለን። ካልሆነ ግን ሰውነን ሁሌም በጭንቀት ውስጥ፣ ሰውነን በለቅሶ ውስጥ፣ ሰውነን በሐዘን ውስጥ እንደተራመደን እንኖራለን። ባለጸጋም ሆነ ድሃውም ሆነ ራሱ ለእግዚአብሔር አሳልፎ ካልሰጠ። ከ20,000 ሕዝብ በላይ ነበረ። እግዚአብሔር ፈቅዶልኝ የዛሬ 3 ዓመቱ በዕለቱ በመድኃኔዓለም ቀን የመጀመሪያውን ጥምቀት አደረኩ። በመጀመሪያው ቀን አልተሰወርኩም። በሁለተኛው ቀን ግን ራሴን አላቅም። ክፉ መንፈስ ታሰረ። አጠገቤ ያለው ሰው የለፈለፍኩትን ለዛውም እምወደው መምህር ይስሐቅ አብሮኝ ነበረ። እሱ ነው ስለፈልፍ የለፈለፍኩትን ነገር የተናገረኝ እንጂ ማንም ሲለፈልፍ ራሱን አያውቅም። እንዴት አወቅ እንዳይሉኝ በደንብ ነገሮችን አጥብቄ እየተናገርኩ መሄድ ስላለብኝ መምህር ይስሐቅ በሰዓቱ ደግሞ ካጠገቤ ከፍለፊቴ ነበርና
እኔ የምለፈልፈውን አልተሰወረም ነበረ። እኔ የተናገርኩትን ጅማ ላይ የተሰራብኝን ከአንድም 2-3 ሀገር የተሰራብኝን ክፉን መንፈስ ስለፈልፍ እሱን ነገር እኔ ራሴን አላቅም። ከበርሜሉ ዞር ብዬ ሌላ ቦታ ራሴን ስመለስ በኋላ ላይ ስፈታ ነው ራሴን ያገኘሁት። መጨዌን ነው ማቀው። በጣም ስጮው በጣም ጭወት ሲጀምር አውቀዋለሁ። ከዛ በኋላ ራሴን አላቅም። ያስታውሳለሁ 2015 ጉዞ ሌሎችም መምህራን የተገኙበት ድንቅ ጉዞ ነበረ። እነ መምህር ዘመኑ ሌሎችም መምህራን ነበሩና ደስ የሚል ጉዞ ነበረ። ምናልባት እንግዲህ 3 ዓመት ብዙ ነው። 3 ዓመት ቆይታ በኋላ ድጋሚ ወደ በርሜል ቅዱስ ጊዮርጊስ ባሆኑ ጉዞ 2018 ዓመተ ምህረት ጉዞ አድርጋልና እንዴው እንዴት አየኸው? 2018ስ የነበሩት ቦታዎች ሁሉ ተቀይረዋል። የሰማዕቱ የቅዱስ ጊዮርጊስ መጠመቂያ እንግዲህ 2015 ከየት የተጠመቅበት ቦታ ታውቀዋለህ። አሁን ደግሞ ስታዩ ሙሉ በሙሉ ተቀይሯልና እንዴት አየኸው? በአሁኑስ ጉዞ የነበረ ቆይታ እንዴት ነበረው? እስኪ አካፍለን። ምክንያቱም ብዙ ሰዎች ለማስተናከል አሁንም አንዳንድ ሰዎች በሽታ ተከስቷል፣ ቦታው ላይ እንዲህ አለ እያሉ ወደ ሰማዕቱ ቅዱስ ጊዮርጊስ ቦታው ላይ እንግዲህ ለመሄድ ሲዘጋጁ የሚያስተናክሉም ሰዎች አሉና ምእመን ቤተክርስቲያን አንድ አገልጋይ ነህ፣ ከቤተክርስቲያን አገልጋዮች መካከል አንዱ ነህ። እንደው እንዳንተ እንደ ቤተክርስቲያን አገልጋይነትህ ምን ተሰማህ? ምክንያቱም አሁን እኛ ደህና ነው እኛ እንዲህ ነው ብንላቸው ጉዞ አዘጋጆች ናቸው እነሱ እንትን ለማግኘት ነው ብለው ነው ሰው እንትን የሚለውና እንዴት ነበር? እስኪ ጠቅለል አድርገህ አስረዳን። እንግዲህ ብዙ ስራዎች ተሰርተዋል ቦታው ላይ። እስኪ የተረዳኸውን የነበረህን ቆይታ የዘንድሮውን እስኪ አካፍለን። እውነት ጊዜ ይስጥልን። አሁንም በድጋሚ ይሄንን ሚዲያ በማግኘቴና በዚህ ሚዲያ ላይ እውነት ስለ እግዚአብሔርና ስለ ሰማዕቱ ስለ ቅዱስ ጊዮርጊስ ስለ ታላቋ ስለ ድንግል ማርያም እንደመሰክር የመጀመሪያ ሚዲያውን አመሰግናለሁ። ይበልጥ እግዚአብሔር ከምንም በላይ ከናንተ ጋር ያገናኘኝ አምላክ እውነት እኔ ቃል ያጥረኛል። በአሁኑ እንኳን እኔ ኢትዮጵያ ውስጥ አልነበርኩም የሄድኩት የሚመስለኝ ኢየሩሳሌም ደርሼ የመጣሁ ነው የሚመስለኝ። ቦታው ላይ ስደርስ ቀራንዮና አይቼ የመጣሁት እግዚአብሔር ይመስገን። ቦታው ላይ የሄደ ሰው ይረዳል። ቦታው ላይ ተመቀ ሰው ይረዳል። እውነት አሁን ቀራንዮ ደርሼ እንደመጣሁ ነው ማስበው። እውነት ጸጋው ይብዛላችሁ። ትልቅ ስራ ሰርታችኋል። ይበልጥ ገዳሙን የመጀመሪያ ገዳም ውስጥ ያሉት አባቶቻችንን እነዛን ለዚህ ይህንን ቤተክርስቲያን ለዚህ ቁም ነገር አድርሰውት የራሱን የክርስቶስን የቀራንዮውን በግ ታላቁን የበረከት ቦታ በልዩና በድምቀት እዛ ቦታ ላይ ያፈሰሱት እህት ወንድሞቻችን አባትነቶቻችን እግዚአብሔር ጸጋውን ያብዛላቸው። አሜን። ከቃላት በላይ ነው። በርሜል ጊዮርጊስ በ3 ዓመት ውስጥ ይሄ ይሰራል ብዬ አልጠበቅኩም። አሁን ዳግማዊቷ ኢየሩሳሌምን ልበለው። በርሜል ጊዮርጊስ ለኔ ዳግማዊቷ ኢየሩሳሌም ይበልጥ ጸበሉ ጋር ክርስቶስ የተሰቀለበት የቀራንዮ ቦታ ማንም መጥቶ ማየት ከፈለገ እዛ ቀራንዮ ማየት ይችላል። እና ድንቅ ስራ ነው የተሰራው። ድንቅ በረከት ነው የተደረገው። ድንቅ ፈውሱ እንዳለ ሁሉ ለምህመኑ ትልቅ ተረርቶበት ባይጠመቅ እንኳን ደርሶ ከመጣ ጸጋ እግዚአብሔርን ታላቅ በረከትን አግኝቶ መጥቷል። መጠመቅ ግዴታው ነው። ይሄ ደግሞ ይበልጥ እውነት ኤልሻዳይ ሚዲያን በጣም አመሰግነዋለሁ። ይበልጥ በአሁኑ በ5ቱ ጉዞ ላይ ቀደምት ከነበረው በ5ቱ ጉዞ ላይ ይበልጥ ስርዓታችሁን የበለጠ ትልቅ ስራ እየሰራችሁና ትልቅ ለህዝበ ክርስቲያኑ ድህነተ ስጋ ድህነተ ፈውስም እንዲያገኙ የምታደርጉበት ትልቅ በረከት ስራ እየሰራችሁ ነው። ይበልጥ የመጀመሪያ እናንተን አመሰግናለሁ። ሁለተኛ ገዳሙ ቤተክርስቲያኑ ሰርቶ ነው የሚያስቀምጠው። ምህመኑን መቀበል ነው። ግን ምህመኑ መጥቶ ግን ምን መስራት እንዳለበት አያውቅም። ገዳማቶችም ያሉት አባቶች የበለጠ ስርዓቱን አለ በደንብ ስርዓቱን እየሰሩ ነው ያሉት።
ይበልጥ ግን እናንተ ይዛችሁ ሄዳችሁ ትልቅ ስራ እየሰራችሁ እንዳለ በደንብ ተረድቻለሁ። ለምን ቢባል ይሄው ከተማ ውስጥ ያለ ስጋ እዛም ተከትሎ ሄዶ ከምንጠመቀው ይልቅ የምንተኛው ይበሳል። ከተኛን አሁንም ተተኝቶብን ነው የምንመጣው። ክፉ መንፈስ አሁንም መኝታ ነው የሚወደው። ለምን እንዳንድን፣ ለምን ፈውስ እንዳናገኝ፣ ለምን የጽድቅ ስራ እንዳንሰራ፣ ለምን የእግዚአብሔርን በረከት እንዳንሻ። የእግዚአብሔርን በረከት ከፈለጋችሁ ሰማዕቱ ቅዱስ ጊዮርጊስን እዩት። እኔ አግኝቻለሁ፣ ተባርኬበታለሁ፣ ትልቅ ጽድቅም አግኝቼበታለሁ። በአሁኑ ጉዞ ድህነተ ሥጋ ድህነተ ነፍስም አግኝቼበት ነው የመጣሁት። እግዚአብሔር ይመስገን። በጣም የሚገርመው የመጀመሪያው ጥምቀት ላይ እንደሄድኩ እያየው ገባሁኝ። ከመግባቴ በፊት ግን ድንቅ ስራውን አየሁኝ። ክርስቶስን በቀራንዮ ላይ ማየት እውነት ትልቅ ስራ ነው የተሰራው። ተሰቅሎ ስታየው በተግባር እንዳየሁት ነው ያየሁት። በቃ ቦታው ላይ አንድ በቃ ረጅም ሰዓት ከመግባቴ በፊት ረጅም ሰዓት ቆየሁኝ። ያንን እይታ ልረካ አልቻልኩም። ከእርካታ በላይ ሆነብኝ። በ3 ዓመት ለውጥ ውስጥ ልዩ ነገር ነው ያየሁት። ትልቅ ስራ ነው የተሰራው። ትልቅ መንፈሳዊ ስራ ነው የተሰራው። ትልቅ እኔ እንጃ ይሄንን ሚዲያ ለተከታተሉትም በእናንተ ውስጥም አድሮ ለሰሩት ሁሉ እናንተ አይደለም በእናንተ ውስጥ ሆኖ ሲሰሩ የነበሩት እህቶች ወንድሞቻችን ዛሬ በገነት ነገ በመንግስተ ሰማያት እግዚአብሔር ያኖራቸው። አሜን። ከምንም በላይ ትልቅ ስራ ተሰርቷል። የእግዚአብሔርን የድምጹን የምንሰማበትን በረከት ተሰርቷል። በቃ ሰርታችኋል እናንተ። እኛ አልሰራም። እኔ ድጋሚ ሰውነቴን ለማግኘት ነው አሁን የሄድኩት ማለት ይቻላል። ለምን? ከባድ ነው ጊዜው፣ ከባድ ነው። ክርስትና ከባድ ነው። ክርስትና አልጋ ባልጋ አይደለም። አጥብቀ ካልወጣ አጥብቆ ይዛል። ይሄ ክፉ መንፈስ አጥብቀ ካልወጣ አጥብቆ ይዛል። ከዛ ጥሩ አገልጋይ ያረጋል። ቀደም እንዳልኩክ ከዛ በኋላ አጥብቄ መሄዴ አጥብቆ በረከት እግዚአብሔር ሰጠኝ። አጥብቆ ያዘኝ ክፉ መንፈስ እግዚአብሔር አስወገዳልኝ። እንደ ሄድኩ ተጠመቅኩ። በምጠመቀው ጥምቀት ውስጥ እግዚአብሔር አምላክ በቤተ ክርስቲያን ውስጥ የበግ ስጋ አጥንቱን ስበላ አሳየኝ። የበግ ስጋ አጥንቱን በውስጥ የምን ነበረ? እቀበላለሁ። እቀበል ልብሴን ይዤ ሄጃለሁ። ከዛ በኋላ ይሄንን አሳየኝ። ቤተክርስቲያን ውስጥ እንዳትተፋው አጥንቷን ጨርሰው በልተ ጨርሳት። አልተፏትም። አጥንቷን በልቼ ጨረስኩ። በረከቱን አገኘው ከአባቶች። በልቼ እንደጨረስኩ አንድ አባት አንድ ወንበር ይዘው መጡና አጠገቤ ቁጭ አሉ። ከዛ አንድ ወንበር አስቀመጡልኝ። ላቁጭ በላሉ። እየተናገሩኝ ስነቃ አገኘው። የመጀመሪያ ቀን ጥምቀት ነው። የመጀመሪያ ጥምቀት የዚህ 2018 ከዛ በነጋቷ እሑድ ላይ ነበረ። እሑድን ስጋው ደግሞ ጸሎት አድርጌ በጣም በጸሎት ይሄ ክፉ መንፈስ እንዳይናወፀኝ በጸሎት በረታኝ። እግዚአብሔርም አበረታኝ። እሑድን በስጋው ደግሞ እንደቀበለው ስጋው ደግሞ ተቀብዬ እሑድን በዛውዬ በዕለተ ሰኞ ጥምቀት ነበረና እኔ የእሑዱን በስጋው ደግሞ ነው። ሌሎቹ ጥምቀት ነበራቸው። ጥምቀት አይፈቀድም ነበረና ለጉዞ ሲባል መንገድ ላይ ትንሽ ጊዜ ስላባከንን ክፉ መንፈስ ወደ ኋላ ሲያስቀረን ነበረና
ብዙ ውጣ ውረድ እሱን ለመናገር ያንን ፈተና ማለፋችን ግን በጣም ደስ የሚል ነው። ይሄንን ነገር እንዳናገኝ ክፉ መንፈስ በጣም ሲያናውፀን ነበረ። በዛ መሃል ሁሉ ሰው ሁሉ ተጨናንቆ በቃ እግዚአብሔር ይመስገን እግዚአብሔር ባቃበለኝ መሰረት ህዝቡን እያረጋጋዋቸው የተናደዱትን ሳረጋጋ አረጋግቻቸው እንደርሳለን በርሜል ጊዮርጊስ እንዳልኳቸው በርሜል ጊዮርጊስ ደረስን። ይህንን በረከት አገኘን። ህዝቡም ደስተኛ ሆነ። መልካምን በረከት አገኝተን በሁለተኛው ቀን ጠቅላላ ደብዳቤን የሥራ ደብዳቤን ሳስረክብ ይሄ ደብዳቤ ሙሉውን ተቀብሎኝ ከዛ በኋላ ይሄኛውን ግን አስተካክል ተብዬ አንድ ወረቀት ተመለሰልኝ። ሰማዕቱ ቅዱስ ጊዮርጊስ የሁለተኛው ጥምቀት ምንድነው ደብዳቤው? አንተ ይዘህ የገባኸው? ማለት ያስኩት ደብዳቤ ነበረኝ ውስጥ። እሺ። ከዛ ሙሉ ተቀበለኝ። የወንድሜም ነበረ ሙሉ ተቀበለኝ። ያንን ደብዳቤ ሙሉን ተቀብሎኝ ሁሉም አስተካክሏል። ግን እችኛዋን አላ ከውስጡ አንዱ ነው ወረቀት ይሄን አስተካከል። ከዛ ማህተብ ሰጠኝ። አዲስ ማህተብ ሰጠኝ። ይሄ ማህተብ ሁሉ ጊዜ ያዘው፣ ለሥራ ሁሉ ይጠቅማል። ያንን ተቀብዬ ነው ራሴን የነቀሁት። እግዚአብሔር ይመስገን። በጣም ማለት ያው አንዳንድ የሰማዕቱ የቅዱስ ጊዮርጊስ ቦታ ምስክርነት የቅዱስ ጊዮርጊስ ድንቅ ታምር ቦታው ላይ የሚደረጉ ታምራቶች እንደዚህ በአንደበት ስትገልጸው ያው ያየነውን እናገራለን፣ የሰማነውን መሰክራለን ነው። ምናልባት ያልሄዱ ሰዎች ምንኛ በቆጫቸው፣ ያልሄዱ ሰዎች ምንኛ ለመተቸት ተዘጋጁ። ሄደው ግን ይሄን ቪዲዮ አይተው ደግሞ ልክ ጸበሉ ጋር ሲገቡ ትዝ ይላቸዋል እያንዳንዱ ሰዎች እና ምናልባት ስለ ቅዱስ ጊዮርጊስ ሳይሄዱ ከማውራት ይልቅ ቦታው ላይ ብትደርሱ ነው አንዳንዴ እንዴት ነው ቅዱስ ጊዮርጊስ ጠበሉ ምናምን ብለው የሚጠይቁ ሰዎች አሉና ለእናንተ ከማስረዳ ስፖንሰር አስከፍለን ቢሆን እኔ ከራሴም ከፍዬም ቢሆን በወስዳችሁ ይሻለኛል። ምክንያቱም እኔ መግለጽ እንደው አንዳንድ ሰው እንደው ምድለኛ ነው አሁን ጥሩ አድርገህ እየገለጽከው ነው። አንዳንድ ሰዎች ደግሞ እንደዚህም ደግሞ የመግለጽ ሰለንተላቸው እኔ ግለጽ ብትለኝ አልገልጸውም ማለት ግራ ይገባኛል። እንዴት አድርጌ ነው መገልጸው የሚለውን ነገርና እንዴት ነበረ በስተመጨረሻስ የነበራችሁ ቆይታ እንዴት ነበረ? ቅዱስ ጊዮርጊስ ላይ ጉዞስ እንዴት ነበረ? ጠቅላላ አድርገህ አካፍለንና ፕሮግራማችንን እንጨርሳለን። ጉዞ በጣም ደስ የሚል ነበር። ከዚህ ተነስተን እንግዲህ ኤርፖርት በየሰዓታችን እያንዳንዱ ያው በኤርፖርት ማለት ብሌን የመጀመሪያ ጊዜ ነው በዚህ አጋጣሚ የምነግርህ ብሌን ስትሄድ እና ይህንን ጉዞ ደግሞ ባለቤቴ ቅድሚያ እሷን የላኳት ካንተ በፊት ከኔ በፊት ገና እንደከፈታችሁ ተከፍቷል ሄዳለሁ አለች። የቤተ ክርስቲያን መርቃት ጊዜ እና ወዲያው እንደውም ቀኑ ረጅም ነው። አስቀድማ የመጀመሪያ ቆረጣ እሷ ናት የቆረጠችው። ቆረጠች። በጣም የሚገርም ነገር ሚስቴን እንደወለደች ያራስኳት እኔ ነኝ በቤት ውስጥ። እኔ ቤት ውስጥ ሴትም ወንድም ነኝ። እሺ ሁሉንም ትሰራለህ? ኩክ አደርጋለሁ ቤት ውስጥ። እሺ እና ሚስቴን ያራስኳት እኔ ነኝ። በርሜል ጊዮርጊስ ስልካት በቃ ውስጧ መንፈሳዊ ቅናት ስላለባት የዓለም ነገር ምንም አይመስላት። ባላት ነገር ግን እግዚአብሔርን ታመሰግናለች። እኔም እንግዲህ ስራ ከመጣልኝ በሳምንት ውስጥ ወይ 2-3 ነው። አሁንም እንደዛ ነኝ። 2-3 ነው የምሰራው። ይሄ ጉዞ እንዴት ሊያሰናከለኝ እንደነበረ ከአዲስ አበባ ነው የምጀምርልህ። በጣም የሚገርም ነገር ጉዞውን እንዴት እንደመጣ እንዴት እንደተጓዝኩ እኔ አይደለሁም ራሱ ሰማዕቱ ቅዱስ ጊዮርጊስ ነው ያዘጋጀው። የሚገርም ነገር ለዚህ ሁሉ ደረጃ እንግዲህ ለዚህ ነገር ሊያበቃኝ የቻለው ሰማዕቱ ቅዱስ ጊዮርጊስ። ይሄም እኔና ባለቤቴ ያው ባልና ሚስት ከአንድ ውሃ ነው የሚባለው እውነት ነው። እኔና ባለቤቴ መሀል ላይ በጣም የሚገርም ነገር 9 ዓመታችን አሁን 4ኛ ልጅ ከተወለደ ነው ያከበር ነው። 9 ዓመታችን ያከበር ነው ከተወለደ ይሄኛው ልጅ ከተወለደ በኋላ እግዚአብሔር እውነት
እግዚአብሔር በጸጋ ያሳደገልን ልጅን ይሄኛው አራተኛው ነው ትልቅ መሰረት ጥሎልናል ለኛ እና ይሄ ልጅ ከመወለዱ በፊት ፈተና ነበረ አንድ አመት እኔና ባለቤቴ ተጨቃጭቀን ማናቀው ኃይለኛ ጭቅጭቅ ውስጥ ነበር ኃይለኛ ፈተና በተውብን ነበር ኃይለኛ ፈተና እና ልጅ እንደተወለደ ሁሉ እንግዲህ አራተኛ ልጅ ተወልዶ ሁሉ እንለያ እስከመባል ደረጃ ደርሶ ነበር ክፉ መንፈስ ይሄን ያህል ይመጣል አባካችሁ በዚህ አጋጣሚ ግን እውነት በትዳር ውስጥ ያላችሁ ሰዎች አደራችሁ ነው የምለው ፈተና አለ ያዕቆብ 1:12 ላይ በፈተና የሚጸና እርሱ የተባረከ ነው ድንገት መጋጨት ሊኖር ይችላል ወይ በሚስት ወይ በባል ባል እንኳን ቢሳሳት ሚስት ትረጋጋ ሚስት ብትሳሳት ባል ይረጋጋ ለምን ቢባል ጸጋውን ከኛ በላይ አስቀድሞ ጥንጥጠላ ዲያብሎስ ስለሚያቅ ጸጋችንን ሊነጥቀን የተነሳ ክፉ መንፈስ አሁን የሽምንተኛው ሺህ ትውልድ በጣም ትዳር ላይ ተነስቷል ክፉ መንፈስ እና እኔና ባለቤቴ በስነ ስርዓት ነው መነግርክ እንለያይ ብላኛለች ከዛ ለምን አልኳት ይሄ ምን አመጣው አልኳት ተይ በስማም በይ ነው ያልኳት ከዛ በኋላ እየተነጋገረን እየተመካከረን እየመከርኳት ይሄ ጉዞ ተከፈተ ስልኳን መከታተል ጀምር መንፈሳዊ ስብከት ማዳመጥ የበለጠ ሲጀምር የበለጠ በረተች በዚያ አጋጣሚ የመምህር ተስፋዬን ስብከት ማለት ሙሉ ተከታተሉን አመሰግነዋለሁ ገጠመኞቹን በዚያ አጋጣሚ መምህር ተስፋዬን በጣም አመሰግነዋለሁ ዛሬም ነገም እግዚአብሔር አምላክ ጸጋውን ያብዛለት አሜን ይበልጥ ጨምሮ ያብዛለት አንድ ቀን በአካል ባገኘው ደስ ይለኛል እና የሱን ሙሉ ገጠመኞችን መከታተል ጀመረች የክፉ መንፈስን አሰራር ተረዳች በዚያ አጋጣሚ ይሄ ሚዲያ የሚከታተል አሁንም የመምህር ተስፋዬ እና ኤልሻዳይ ሚዲያ አገልግሎትን በደንብ ይከታተሉ ከዛ ራሳችንን እናውቃለን ሰው መሆናችን አለመሆናችን እንረዳዋለን ምን አይል መንፈስ እንዴት እየተጫወተብን እንዳለ እንረዳዋለን እና ይሄንን ስብከት እየተከታተለች ይያለ በደንብ ተረዳችው ከዛ በኋላ የናንተ ጉዞ እንደተከፈተ ትንሽ ብር ነበረች አካውንታችን ላይ እንግዲህ ቤት ኪራይ አለ ምን አለ አስቦ የልጆች የትምህርት ቤት አለ ክፍያ አለ ብዙ ታውረዶች አሉ ግን ስለምንም አላሰብንም እንደመጣች ውዴ ነው የምትለኝ ውዴ ማሬ ልቆርጥ ነው አለች ምን ኤልሻዳይ ሚዲያ ጉዞ አዘጋጅቷል በርሜል ጊዮርጊስ ልቆርጥ ነው አለች እውነታ ፈቃድሽ ነው እንግዲህ ልጅን ጉዳይ ላንተ አደረለሰት አንቺ ፈቃደኛው ከሆንሽ ችግር የለውም ቁረጭ አልኳት የ4 ወር አራስ ናት አራተኛ ወሯ ነው አሁን ስትሄድ በስመ 4 ወሩን ራሴ ነኝ ያራስኳት የነበረው አቤት ውስጥ ችግር የለብኝም እና እሰራለሁ ያለውን ነገር እና ሄዳለሁ አለች ታዲያ የቅድስና ነገር ሲመጣ ለመልካም ነገር ስትሮጥ ክፉ መንፈስ ሁሉ ጊዜም አለ ግን አንተ አስቀድመ ማወቅ አለብህ በቃ ይሄም ያብላላል ነገር ደስ የሚለው ነገር ይሄን ከመቆረጧ በፊት ይሄ ነገር መጥቶ ነበርና አባቶችን አስጠርቼ አቤት ልጅን ክርስትና ያስነሳልኝ ለሚካኤል ነው የሰጠሁት የሚካኤል አገልጋለ ሴሚሲ ሚካኤል የዛ አገልጋይ ዲያቆን አለ አሁን ከነት ወስቷል እሱ ነው ክርስትና ልጅን ያነስነሰው በጣም ስነ ምግባር ያለው ታላቅ ወንድሜ ነው እሱ ገና ክርስትናው ሲያስነሳ ውስጤ ደስ ብሎኛል በቃ እና እሱን አስጠራውኝ ቤት ከአባቴ ከነሳ አባቴ ጋር አማከርኳቸው አባቴ የሚያውቃሉ ቤት ውስጥ ያለውን ፈተና ያበረታቱናል ይቆጡናል እሷንም ይቆጣሉ እና ተቆጥተው ያመጣታል ይመክሩናል እንትን ይላሉ ከሳቸው ቃል አትወጣም እኔም ከሳቸው ቃል አልወጣም ንስሐ አባት ወሳኝነት አለው በዚያ አጋጣሚ የምናገራችሁ ይሄን ሚዲያ የሚከታተሉ ባለትዳሮች ይበልጥ አደራ ምላቸው ንስሐ አባት ግድ ነው በትዳር ውስጥ ካለ ፈተና ካለን እንኳን ለንስሐ አባታችን ተናግረን እቤታችን ማስተካከል አለብን ጾም ጸሎት ንስሐ ያስፈልገናል ተነጋገር
ሱባኤ ሰጡን። እቤቴን ድርሳነ ሚካኤል ደገም። ከዛ በኋላ ይሄ ነገር ተከሰተ። ከፈታችሁ፣ ተቆረጠ። ጉዞ ስትጀምሩ የ4 ወር ልጅ እናቴን አስመጠች። ለምን ብቻ እንዳትንገላታ ብላኝ እናቴን አስመጠች። እናቴ መጠች። ምክንያቱ በጣም የሚገርመው ስራውን ጀመረ ሰማዕቱ። ገና እሷን ከመውሰዱ በፊት እናቴን አስመጣ። ከ3 ዓመት በፊት አንድ ልጅ አለችኝ የተወለደች፣ 4 ልጆች ብያለሁ። ያቺ ልጅ 5ኛው ልጅ ሌላ ነው፣ ከሌላ የተወለደ ነው። እሷ 4 ልጅ ነው የወለደችን። እቺ የ3ኛዋ ልጅ በተወለደች ሰዓት ባለ እናቴን አምጥቼ አቆርቤያለሁ። ግን በቆረበች ሰዓት አንዳንዴ ስርዓተ ቁርባን በጣም ልናገር የምችለው ብዙ የምናስተካክላቸው ነገሮች አለ። ስርዓተ ቁርባን ውስጥ ራሱ እንመጣለን፣ ንስሐ እንወስዳለን። ንስሐን ሳንጸጸት በቃ ንስሐ እንሰግዳለን፣ ስግደት ይሰጠናል። ያቺ እንደ ቀላል እናየውና እንሰግዳለን፣ ቀኖናችንን እንጨርሳለን። ግን እንደዛ አይደለም። ንስሐ መጸጸት አለብን። እግዚአብሔርን አጥብቀን መጠየቅ አለብን። በስዕሉ ፊት ተደፍተን መጠየቅ አለብን። ስንጠይቅ እግዚአብሔር ይጠይቀናል። ስንለማመድ መንፈስም ክፉ መንፈስም ተለማምዶ በዛ ያልፍና ስራውን ይሰራል። እግዚአብሔርን ስንጠይቀው ግን አጥብቀን እርሱም ይጠይቀናል፣ አጥብቆም ይባርከናል። ከዛ ንስሐችን የሷን ለሷም ቅኖና ተሰጣት። ቅኖናዋን ጨረሰች። እኔ ቅኖናዬን አልወሰድኩም። በጣም የሚገርመው ቆይ ያልኩ ነበር። አባቴ አልነበሩም፣ ክፍለ ሀገር ሄደዋሉ። ለሷ የእሳቸው ጓደኛ ስላሉ ትውሰድና ትሄድ ብሎ ለእሳቸው ነግረዋሉ። ንስሐ እንኳን ስትቀበል ሁሉም ነገር አባት ሊወክልሉ ይችላሉ። ሁሉንም ግን ትክክል የንስሐ አባት ወሳኝነት አለው። ቋሚ የንስሐ አባት የምትናገረው ለምን ሁለተኛ አባት ለሄደው ሰው እሳቸውን ብለዋሉ አይነገርም ብለዋሉ። እኛ አባት እንኳን ግን አስቸኳይ ከሆነ አስቸኳይ ነገር ትናገራለህ። እና እኔ ደግሞ ንስሐ አባቴን ጠበቅኩ። ንስሐ ገባለች። በሰዓቱ ራሱ ይሄ ክፉ መንፈስ መጠጥ ትንሽ እጠጣለሁ እና ካልጠጣው ለቤቴ ሩሩ ያደርገኛል። በቃ ሩሩ ነኝ። አሁንም እሷ ራሷ ታውቃለች። ስጠጣ ግን ሳላስበው ባለቤቴ ይናገራል። መሳደብ አይደለም፣ በቃ ለምን በቃ ባህሪ ይቀየራል። እና ያን ባህሪ ታውቃለች። በጣም ፈተና በዚህ የተነሳ ነው ልንለያይ የተነሳ ነው። በመጠጥ መጠጥ ማለት ክፉ መንፈስ ነው። ትዳርን ይበጠብጣል፣ ሰላምህን ይነሳል። በትዳር ውስጥ ዓለም ውስጥም ለሚገቡትም ላሉትም መጀመሪያ ከመለያየታቸው በፊት ራሳቸውን ይመርምሩ። ራሴን መርምሬ ነው ያገኘሁት። ኃጢአቴን አውቄው በደሌን እግዚአብሔር እንዳውቀው አድርጎኝ ወደ ራሴ እንድመለስ አደረገኝ። ባለቤቴን ወደ እናንተ ላኩ። ኤርፖርት ተሸኘዋት። ኤርፖርት ከመሸኘት በፊት እናቴን ተቀበልኳት። እናቴን ተቀብዬ በነጋቷ እሷን ሸኘዋት። እሷ እንደሄደች እኔ ወዲያው ቅዱስ ሚካኤል ምርቃት ነበረና ቅዱስ ሚካኤል ምርቃቱን ጨርሰን ንስሐ አባቴ መተዋሉ። ቀኖናዬን ተቀበልኩ። ቀኖናዬን ተቀብዬ ቀኖናዬን እየጨረስኩ እሷ ሳትመለስ ቀኖናዬን ተቀበልኩ። ለምን ለሷን ፈተና እንዳልሆንባት። ስትገባ ስሜን ይዛ ትገባለች። የራስ አይደለም የቤተሰብ ክፉ መንፈስ በጣም ይጫወትብናል። ክፉ መንፈስ ከባድ ነው። ይሄ ደግሞ መምህር ተስፋዬን ተከታትለን በደንብ እንረዳው፣ በደንብ ያስረዳናል። አብሮ የሚከተለን አብሮ ተወልዶ የሚመጣ አብሮ ከተወለደን በኋላ አብሮ ተከትሎ የሚመጣ ክፉ መንፈስ አለ። ይሄንን መንፈስ ለማስወገድ ምንድነው? ጾም፣ ጸሎት፣ ስግደት፣ ይበልጥ ስግደት። ለክርስቲያን ስግደት ጊዜ የለውም። የአምልኮ ስግደት አይቋረጥም። የአምልኮ ስግደት ዕለት በዕለት ይሰገዳል። እኛ ግን ክርስቲያኖች ምንድነው? ገብርኤል ሲሆን ማርያም ሲሆን አይሰገድም። እሱ የንስሐ ስግደት ነው። የአምልኮ ስግደት ግን አይቋረጥም። ካልሆነ እንሳነፍበታለን። ስግደት አላቋረጥኩም። መስገድ ይጠቀመኝ፣ መጾም ይጠቀመኝ። በስጋዊ
ልቤን እግዚአብሔር የበለጠ እንዲከፍትልኝ መስገዴንና መጾሜ እግዚአብሔር ልቤን እንዲዳስሰው አረገኝ። ከዛ በኋላ መስገዴ ምን አረገኝ? ባለቤቴን ሄዶ አበረታ። በዙሪያ ያለን ክፉ መንፈስ በቤተሰብ አድሮ የሚፈትንን አሳየን። ለሷም ያሳያትን እሷም ስትመለስ እኔ እናቴን ንስሐ አስገባኝ። የመጀመሪያ ንስሐ አስገብቼ ስትሄድ ቄደር አልተጠመቀችም ነበር ባለቤት እናቴ። እሺ የቄደር ጥምቀት አልተጠመቀችም። እኔ በሰዓቱ አልተከታተልኩም። ይበልጥ እንደዚህ ደግሞ ዕውቀቱ በደንብ አልገባኝም ነበር። ስረዳው ከአባቶች ስርም ቁጭ ብዬ በመማሬ ንስሐዋን ተቀበል። አጥብቄ ጠየቅኳት። እናቴ አልኳት፣ ቀደምት ሁሉን ነገር ተነጋግረሻል፣ የሙስሊም ስጋ በልተሻል አይደለ አልኳት። እንደዚህም ጓደኛ ይኖርሻል አልኳት። በእናቴ እጅ አላደኩም። እኔ በእናት አባቴን አላውቀውም። እናቴንም ያወቅኳት ራሴን ከቻልኩ በኋላ ነው። እናቴን በአክስቴ እጅ ነው ያደግኩት። በአክስቴ የተነሳ እናቴን ሁሉ ወጣት በነበርኩበት ሰዓት እናቴን ሆዷን ሁሉ እስከ መምታት ደርሻለሁ። የዛን ሰዓት ወጣኔ ያነኝ አውቶቢስ ተራ ነው አስበው። መውለድማ አበትም ትል ይወልዳል፣ ግን አይደለም። እናት 9 ወር መሸከሟ በቂዋ ነው። ግን ያንን ነገር እግዚአብሔር ዛሬ ከሽባታል፣ እንድከስ አድርጎኛል። የዛኔ በመታትም ዛሬ ግን እግዚአብሔር ይመስገን አጥብቄ ጠየኳት፣ አመጣኋት። ወደ 65 ዓመት በላይ ናት እድሜዋ። ጠየኳት፣ ቄደር እንድትጠመቅ አረኳት። ቄደር ሳንጠመቅ ብንቆርብም ከባድ ነው፣ አልነጸንም። ቄደሯን እንድትጠመቅ አረኩ። ንስሐዋን ገብታ ቄደሯን እንድትጠመቅ አረኳት። ሄድኩ። አክስቴንም እሷ እዛ እያለች ለምን እሷ እዛ ሳትኖር እናቴን ከጨረስኩ በኋላ መጠችና ከዛ በርትታ ስለመጠች እኔና በረተች። አንዱ ለአንዱ መልካም በረከት አለው። አንዱ ለአንዱ መሸካከም መልካም ነገር። ሰው ፍጹም አይደለም፣ ደካሞች ነን። ማንም ክርስቲያን ምንሆን፣ ማንም ሰባኪ፣ ማንም ካህን ለምን አይሆንም? ይወርቃል። የቆምክናና ተጠንቅቅ ትወርቃለህ እንዳለው መቆማችን ህይወት የዘረን እንዳይመስለን። በህይወት ዘር ውስጥ ክፉ መንፈስም አለ። በጣም ልንጠነቀቅ የሚገባ ግን ራስን ማዳመጥ ነው። ራስን ካላዳመጥ ግን መጠንቀቅ አንችልም። ከዛ እኔ ንሱ ባይን ጨርሻለሁ። የመጨረሻው 18 እሷ እዛ እያለች ልመለስና ከመምጣቷ በፊት የመጠጥ ክፉ መንፈስን ከጓደኛዬ ጋር ምንም የማይናገር ልጅ ጥሩ አገልጋይ ነው ማለትም መንፈሳዊ አገልግሎት ብዙ የለውም። ከኔ ጋር የንሳ ልጆችን አንዳንድ ነገሮችን እዛ ላይ አስተዋጽኦ ያደርጋል። ትትና አይደለም ስለመጠጥ የምናገረው። እሱ ቤት ሄጄ መስተንግዶ እያረኩ ያው እንግዲህ ክርስቲያኑ በአንዱ ቤት አንዳንድ መስተንግዶ ታደርጋለህ፣ ጥሩ አስተዋጽኦ ታደርጋለህ። እያረከን ሄደን ካህናቶችን ሸኘን፣ ሁሉን ነገር ጨርሰን እኔና እሱ ቁጭ ብለን ጠጣን። ከጠጣን በኋላ አብረን ተያይዘን ወጥተን አብረን አመሸን። እንግዲህ 4 ልጅ ቤት ቁጭ አድርጌያለሁ። የመጠጥ መንፈሱ ግን እግዚአብሔር እኔ ሊያስተምረኝ ነው። በዛች ሰዓት ውስጥ እናቴም ስላለች ሄድኩ። እየጠጣን ልጁ ተቀየረብኝ። እኔም ተናልኩ። ያ ደግ የተባለው ልጅ ሲጠጣ ክፉ ማውራት ጀመረ። አያችሁ፣ ክፉ ማውራት፣ ብልግና፣ መጥፎ የሚባለውን ብልግና ማውራት ጀመረ። ያንን ነገር እግዚአብሔር አምላክ እንዲያስተምረኝ አደረገኝ። መቼ እሷ እዛ በ18 የዕለቱ የሰማዕቱ የቅዱስ ጊዮርጊስ ዓመታዊ ክብረ በዓል ስራውን የጀመረው የዛን ሰዓት ነው። ማታውኑ እሱን እንደምንም በቤት አስገባኝ። እኔ መጣሁ። ለሊት ሙሉ ቮሚት ሲያደርገኝ አደረ። ከውስጥ ያለውን ጠርቆ አወጣልኝ። ከዛ ጀምሮ መጠጥ የተባለውና አቆምኩ። ንስሐዬን ወሰድኩ። ቀኖናዬን ጨረስኩ። እናቴን አመጣሁ። ቀኖናዋን ጨረስኩ። ስራውን ጀመረ። ከዛ እሷ መጣች። ሳላስበው ሰርፕራይዝ አደረገች። ምን ሆናለ? ሰርፕራይዝ አለ። ምን በርሜል ልልክ ነው። ትኬት ቆረጠች። እሷ ናት ትኬቱን የቆረጠች። ባለቤት አንተ አታውቅም ነበር እስከሚል አላውቅም።
እቅድ ያዝነው እኛ እንትን ነው ሄጄ ሱባኤ ገብቼ መምጣት አለብኝ ብዬ ክርስቶስ ሰምራ እሺ እዛ ነው እቅድ ያዝኩት። ክፍያውንም ከፍላ ነው እንደዛ ያደረጋችሁ? አዎ እሺ የሚገርም የሰማዕቱ ቅዱስ ጊዮርጊስ ስራ ሲያው ማን ነው በአሁን ዘመን ማን ነው የቤቴን ጓዳ ላስተካክል የሚል እንጂ ስለ ስጋዊ አስተሳሰብ ላስብ የሚል እንጂ ይሄ ጎደለ ብሎ የሚያስብ እንጂ ስለ እምነቱ ማን ነው እንደዚህ አድርጎ ማለት። እኔ በዚህ አጋጣሚ እውነት ባለቤቴን ጸጋ በረከትን ያድላት። የእናንተ ሚዲያ በየዕለቱ ነው የምትከታተለው፣ አይቋረጥም። ዕለት በዕለት አዳዲስ ነገሮችን ስለምትከታተል እውነት በዚህ አጋጣሚ ጸጋው ይብዛልሽ ታላቅ በረከቱን። አሁንም የልጅ ባለጸጋ ሆናለችና አሁንም ባለጸጋ ሰማይን ርስቱን እግዚአብሔር አይንፈጋት፣ የበለጠ ያበርታት፣ ልጆቻችን በጸጋ በበረከት ያሳደገልን። አሜን። ጅማሬያችን ሳይሆን ፍጻሜያችን ያሳምርልን የሷና የኔነ እና ሰርፕራይዝ አረገች። እንግዲህ ይሄንን ሰርፕራይዝ አድርጋ ከዛ በኋላ እኔ እዛ እያሰብኩ ሰማዕቱ እዛ ጋር ስራውን ሰራ። እዛ ይዞኝ ሄደ። እናቴን ከመሄዴ በፊት ሳልናገርም አላልፈው። አሁንም የሰማዕቱን ድንቅ ታምር ነው የምነግርህ። ስራው ትልቅ ነው እውነት። ሰማዕቱ እንጃ አጠር እያደረኩ ነው የምናገረው። እና አክስቴ እንደዚሁ በአድ አምልኮት ውስጥ ነበረች። እሷን ከዛ ውስጥ አወጣች። በስልክ ብቻ እየሰራው ከባዕድ አምልኮት ውስጥ ወጣች። ንስሐ ገባች። ቄደር ተጠመቀች። ንስሐ አባቷን አገናኘች። እንድትጠመቅ አረኳት። ተጠምቃ ንስሐዋን እንጨርስ አረኩ። ቆረበችልኝ። አስብ ገና አሁን ልሄድ እያልኩ ነው። እሷ በመሄዷ ነው ይህ ስራ እንግዲህ አሁንም ሰማዕቱ እየሰራ ያለው ስራ። ከዛስ ሊሄድ ስል አንዱ ግሬ ትክክል አይደለም። በጣም ይገርም። ይሄ ይብጠት አለው ትንሽ እና የዕለት ስራ ስለምሰራ ስራ ተገኘልኝና ማሽን ይዤ ሄድኩ። ሩሎ ትንሿ ማሽን በትምትነዳ እና የሜካኒክ ስራ ሲጠፋ ሩሎ ነው የምሰራው። ሩሎን ይዤ ሄጄ ከመኪና ሳወርድ ተገለበጠ። ክፉ መንፈስ እንደዚህ ነው። ተገልብጦ ማሽኑ መጥቶ እንግዲህ እግሬ ላይ ወደቀ። 2 ቶን ነው 20 ኩንታል ማለት ነው። እግሬ ላይ ወደቀ። ግን ሰማዕቱ ጠበቀኝ። ገና ትኬቱ አልተቆረጠም። የሚገርም ነገር ከዛ ስነግራት ምንም አላለች። ሐኪም ቤት ልመጣ ነው ስል ተዘጋጀች እንዳልኳት ምንም ሳትል ሐኪም ቤት ወሰደችኝና እንደመጣሁ ራይድ ይዤ ሄድኩ። ሕክምና ቼክ ተደረጉ። ቼክ ከተደረጉ በኋላ አጥንቴ ሁሉ ነገር ሰላም ነው፣ በመታሸት ነው። ቀጥታ ሄዳ ቆርጣ መታ ሰርፕራይዝ አደረገች። ይሄው ያሰብነውን ነገር ሊያሳካኝ ስለሆነ እንዲህ ብትሆን ተሽሎት አሽቼ እያነከስኩ ቢሆን ትሄዳለህ። ሰማዕቱ ቅዱስ ጊዮርጊስ እያነከስኩ ነው ሄድኩት። እሱ ላይ ያስቀረኝ ነበር ክፉ መንፈስ። ይሄንን በረከት እንዳልቆርብ ኃጢአቴንም ስርየት እንዳላውቅ ስርየቴንም የደብዳቤ ሚስጥር የኃጢአቴን ስርየት ነው ያሳየኝ። የቀረኝም ነገር ነበር። አባትን እዛው ያዝኩ። የግድ አንድ ክርስቲያን በሄደበት አባት ያስፈልገዋል። አማከርኩ። ጥሩ ነገር አለክ፣ የቀረች ነገር አለ፣ እስቲ አስታውሳሉ። ሳስታውስ አንድ ንስሐ ያልገባሁት ነበር። እሷን ተናዘዝ። የ3 ቀን ሱባኤ ተሰጠኝ። ሱባኤን ጨረስኩ። ድህነተ ስጋ ድህነተ ነፍስን አገኘ። በርሜል ደርሳ ስትመጣ የቀደመው ፍቅራችን 8 ዓመት እያጣጣም ነው ያለውን ፍቅራችን ለዓመት ከምናምን የደፈረሰው ተመልሶ ቤታችን በረከት ሆነ። እግዚአብሔር ይመስገን። ልጆቻችን በበረከት ውስጥ በጸጋ ውስጥ እንድናሳድግ የበለጠ እንድንበረታ እግዚአብሔር መከረን። ሰማዕቱ ቅዱስ ጊዮርጊስ ባረከን። ወንድሜ ከአውቶቢስ ተራ አውጥቶ አሞኛል ብዬ ጠራሁት። በምክንያት አመጣውኝ። የእናንተን ሚዲያ እንዲከታተል አደረኩ። ኃይለኛ ሱሰኛ፣ ኃይለኛ ጋንጃ ሳቢ፣ ኃይለኛ አውቶቢስ ተራ ዱርዬ ነበረ ወንድሜ። ሁሌ ማስበው ነበር ሰማዕቱ ቅዱስ ጊዮርጊስ አመቶ ንስሐውን ገብቶ ቀኖና ላይ ነው ያለው። ቀኖናውን እየጨረሰ ነው ያለው። አሁን እግዚአብሔር ይመስገን ከኔ ጋራ ጥሩ ቤተክርስቲያን ተከታታይ አድርጎልኛል ሰማዕቱ ቅዱስ ጊዮርጊስ። ከዚህ በላይ ምን አለ? እግዚአብሔር ታምራቱ ትልቅ ነገር ነው።
ከዚህ በላይ ሐሳብ እናንተ አዛምዳለን እንጂ ከዚህ በላይ የተደረገ ነገር ምንም ከዚህ በላይ ምንም ነገር የለም። ሀብተ ጸጋ፣ ሀብተ በረከትን፣ ሀብተ ፈውስን እግዚአብሔር ሰጥቶኛል። በጀርባችን የነበረውን ክፉ መንፈስ አስወግዶ በወንድሜ ላይ ያለው እንግዲህ ለብዙ ዓመታት 40 ዓመት ነው ወንድሜ ህይወቱን በአውቶቡስ ተራ ነው የኖረው። በሱስ ቁራኝነት ውስጥ ነው ያለው። ግን ይሄን ሚዲያ መከታተሉ እና የመምህር ተስፋዬን ሚዲያ መከታተሉ ትልቅ ድህነትን አግኝቶበት አሁን እንግዲህ ፍጻሜውን ያሳምር፣ ቀጣይ እስከ ቅዳሜ ቀኖናውን ይጨርሳል። ከዛ በኋላ እንዲበረታና ያርግልኝ ያበርታልኝ። ይሄ እንግዲህ ከአውቶቡስ ተራ ማንም ሰው መጥቶ እንግዲህ በዚህ ሰዓት እንደዚህ ንስሐ ገባ ብትለው አይገባም። ይሄ የሰማዕቱ ስራ ነው፣ ሌላ የማንም አይደለም። የመድኃኔዓለም እውነት ከእናቱ ከማምላክ ከድንግል ማርያም ጋር ሰማዕቱ ቅዱስ ጊዮርጊስን ልኮልን ትልቅ በረከት ሰጥቶናልና እውነት ይሄ ሁሉ የዚህ መሰረት ይሄ ሚዲያ ታላቅ የሆነው ኤልሻዳይ የጉዞ ማህበር ከምንም በላይ ከልቤ የማመሰግናችሁ፣ ጸጋችሁን ያብዛላችሁ። ዛሬ ከምንም በላይ በምድር ላይ ትልቅ ትሩፋትን ሰርታችሁ ነገ የእግዚአብሔርን ድምፅ የምትሰሙበትን ዛሬ እናንተ ለሰው ድምፅ እንደምታሰሙ ነገ ደግሞ እግዚአብሔር የሱን ድምፅ ያሰማችሁ ነው ምለው። ሚዲያችሁን የበለጠ ሰፍቶ ኢትዮጵያ ላይ አይደለም ዓለም ላይ እንዲሰራ የልቤ ምኞት ነው። እግዚአብሔር ያክብርልን። እንግዲህ አድማጮቻችን፣ ተመልካቾቻችን ከወንድማችን ከጥላሁን ጋር እኔ መምህር ነው የምለው በእውነት በተረጋጋ በሚገባን መጽሐፍ ቅዱስን እያጣቀሰ በሚገባን በተረጋጋ መንፈስ ሆኖ ሰማዕቱ ቅዱስ ጊዮርጊስ ከ2015 ዓመተ ምህረት ጀምሮ ያደረገለትን ነገር ለሱ ብቻ አይደለም በዙሪያው ላሉ ለባለቤቱ፣ ለጓደኛው፣ ለወንድሙ ያደረገለትን ሳይቀር በተረጋጋ መንፈስ እኛን በሚገባን መልኩ ወንድማችን ሰው ያደረገለትን ነገር ይናገራል። እግዚአብሔር ያደረገልኝን ነገር ሰማዕቱ ያደረገልኝን ነገር ደግሞ መሰክራለሁ ብለህ መጥተህ በእውነት በጉዞም ላይ አስተባሪዎች ሲያመሰግኑህ ነበረ። በህዝበ ክርስቲያኑ በማጽናናት በማስተማር በምትችለው ስታገለግል ደርሰህ እንደመጣህ አስተባሪዎችም ሲያካፍሉኝ ነበረ። በእርግጠኝነት ከባለቤትህ ጋር በተረጋጋ መንፈስ ነህ አንድ ገዳም ላይ ማህበራችን ከነ ባለቤትህ ስፖንሰር አድርገን እንደምንወስደን የበዛው አጋጣሚ ቃል እገባልሃለሁ። በጣም እንደነዚህ አይነት ቀና ወንድሞችን ማንም ሰው የነበርንበት አይደለም፣ ጎዶሎች ነን። ብዙዎቻችን እግዚአብሔርን በድለናል። ያለፈውን ማንነታችንን ሳይሆን አሁን ያለንበትን ማንነት ነው እግዚአብሔር የሚፈልገውና ከዚህ በላይ በልጅ በትዳር በሁሉም ነገር እግዚአብሔር ባልኮህ ጥሩ ቦታ እንድትደርስ መድኃኔዓለም ይፍቀድልህ ነው የምለው። ሌላ ምንም አልልም። የምትወደው ሰማዕቱ ቅዱስ ጊዮርጊስ ካንተ ጋር ይሁን። በምትጓዝበት ይጓዝ፣ በምትሰራበት አብሮ ይገኝ፣ በምትውልበት ሁሉ ይዋልልህ። እንግዲህ እናንተም ይህንን ተናገሩ ድንቅ ስራውን ለዓለም መስክሩ የሚለው መርሃ ግብር ሰማዕቱ ቅዱስ ጊዮርጊስን ያደረገላችሁን ድንቅ ምስክርነት በኤልሻዳይ ኦርቶዶክሳዊ ሚዲያ መቅረብ ከፈለጋችሁ በ0943 12 12 12 ከስር በቪዲዮ ስር በምታገኟቸው ተጨማሪ ስልኮች ደውላችሁ እኔ ምስክርነት መስጠት ፈልጋለሁ ብትሉ በቀጥታ በኤልሻዳይ ኦርቶዶክሳዊ ሚዲያ ምስክርነቶችን መስጠት ትችላላችሁ። ተናገሩ ድንቅ ስራውን ለዓለም መስክሩ። አንዳንድ ጊዜ ባለመናገራቸው ባለመስከራቸው ብቻ የመሬን ነው ማለት ብዙ ነገሮችን እንድናየውና ተናገሪ ተብዬ ነው ብለው ሰዎች ስላሉ ታምሩን ተናገሩ ድንቅ ስራውን ለዓለም መስክሩ። ብዙ ወንድሞች በተለያዩ ሰዎች በቀረቡት ምስክርነት እንዳኑት በወንድሜ ምስክርነት አንድ ሰው በሱስ ዓለም ውስጥ ያለ ሰው ቢወጣ ለሱ ትልቅ በረከት ነው። ከወንድሜ ህይወት ተምሮ በወንድማችን ምስክርነት ብዙ ሰዎች ከብዙ ህይወት ውጣ ወረድ ውስጥ ቢድኑ ሄደው ቢጠመቁ ትልቅ በረከት ስለሆነ ነውና እናንተም ተናገሩ ድንቅ ስራውን ለዓለም መስክሩ። እንግዲህ የፊታችን መጋቢት 20 መነሻ መጋቢት 24 መመለሻ ደግሞ ወደ ይርጋለም ሰማዕቷ ቅድስት አርሴማ ገዳም ልዩ የሱባኤ መርሃ ግብር አዘጋጅተናል። እንግዲህ በዛ አብይ ጾም የት እንሄድ ለምትሉ ይርጋለም ቅድስት አርሴማ የሚለይ ቦታ ነው። ከዚህ በፊት 2-3 ጊዜ አዘጋጅተናል። በዚህ ጉዞ መርሃ ግብር ላይ እንድትሳተፉ ከወዲሁ ጋበዝናችሁ። በስልክ ቁጥሮቻችን አሁንም በቪዲዮ ከስር ይሄዳሉ። በእነሱ ስልክ ቁጥሮች በመደወል ትመዘገባላችሁ። ብዙዎች አሁንም ደግሞ በርሜል ቅዱስ ጊዮርጊስ መቼ ነው በርሜል ቅዱስ ጊዮርጊስ መቼ ነው የሚጀመረው እያላችሁ ነው ያላችሁት። በቅርብ ማለት ነው እንግዲህ የምናሳውቃችሁ ይሆናል። ነገ ዛሬ አንልም። እንግዲህ በዚህ በቅርብ ሳምንታት ውስጥ የምናሳውቃችሁና ጉዞን የምናደርግ ይሆናል። እስከዛር በትዕግስት እንድትጠብቁን ከወዲሁ ጋብዛችኋለሁ። ወንድሜ ጥላሁን በስተመጨረሻ ቀረ የምትለው የምታስተላልፈው መልእክት ካለ እድሉ ልስጥህና ፕሮግራማችንን እንጨርሳለን። እሺ፣ በዚህ አጋጣሚ አሁንም ደጋግሜ የምናገረው
ይህን ኤልሻዳይ ሚዲያ ለሚከታተል ምእመናንና ምእመናት እውነት እንኳን ደስ አላችሁ። ከምንም በላይ ትልቅ ከፊት ለፊት ያዘጋጃችሁት ነገር አለና እውነት ማንም አይሰራውም። ትልቅ ስራ እየሰራችሁ ነው ያላችሁት እና ስርዓተ ቁርባንን አዘጋጅታችኋል። ይህን ስርዓተ ቁርባን እኔ ሳሎን ባለቤቴ አይታ ነው በጣም ጓጉታ በአሁኑ ስርዓተ ቁርባኑን ከእናንተ ጋር እንዳደርገ ትላንት ስልክ ስትሞክር ነበር ራሱ ልደውል ልታሳውቅ እና በዚህ አጋጣሚ እንግዲህ ለ50 ሰው መሰለኝ ፕሮግራም ያዘጋጃችሁትና እነዚህ 50 ሰዎች ግን በዚህ ፕሮግራም ላይ ልትሳተፉ የተዘጋጃችሁት እህትና ወንድም ምንም የሌላችሁም ሆነ ያላችሁ በዚህ ፕሮግራም ላይ ለሚሳተፉት እኔ አደራዬ ነው የምለው። ስርዓተ ቁርባን ማለት ቀላል ነገር አይደለም። ሰማያዊ ሀብት ነው። ሰማያዊ በረከት ነው። ሰማያዊ ጸጋ ነው። የምትሰጡት ሰማያዊ ጸጋ ነው። ወደዚህ ስርዓተ ቁርባን የምትሳተፉ እህትና ወንድሞች ግን አደራችሁ ነው የምለው ማለት መጀመሪያ ፈርሃ እግዚአብሔር ይኖረ በጣም ልንጠነቀቅ የምንችለው ማለትም የምንቀርበው በንጉሱ በእግዚአብሔር ፊት ነው። ለምን ንጉሱ በበርሜል ጊዮርጊስ ላይ ሁሉን ነገር ገልጾ ስለነገረኝ ነው። እና ይሄን ደግሞ እዚህ አይደለም በርሜል ጊዮርጊስ ላይ ነው ስላወቅኩት ነው ስለተረዳሁትም ነው እየኖርኩበትም ስላለውበት ህይወት ነው እኔም ባለቤቴም ልጆቼም ጭምር። እና ስጋው ደግሞ ማለት ዛሬ ጀምረን ነገ የምናቆመው አይደለም። በስሜት ገብተን በስሜት እንደምንወጣበት አይደለም። እና ለእናንተ ጸጋ በረከትን ያደላችሁ ለሚቀበሉት ደግሞ ፍቃደ እግዚአብሔር ይሆንላቸው። አሜን። ይሄን ነገር ግን በሱባኤችን ሱባኤ ወደዛች ስንቀርብ ሁልጊዜም ራሳችንን መጠየቅ አለብን። ኤልሻዳይ ሚዲያ ይሄንን ስርዓተ ቁርባን ሲያዘጋጅ ሚዲያው አዘጋጅቶልኛል ልብስ ተዘጋጅቶልናል ብለን ብቻ መቅረብ አይደለም። በጣም ልንጠነቀቀው ይገባል። የምንቆርበው የምንቀበለው የእግዚአብሔርን መለኮት ስለሆነ መለኮቱ ደግሞ በእኛ ውስጥ ነገ ለዓለም ብርሃን የምንሆንበትም ጸጋ በረከት የምናገኝበት ለምንናገርበትም ለምን እኛ በሱ ስንኖር እሱ በእኛ ውስጥ ሆኖ ስራውን ስለሚሰራ ያን እንዲሰራ ራሳችንን መስራት አለብን። እስከ ትንሣኤ ድረስ ራሳችንን ማዘጋጀት አለብን። የረሰነው ነገር ካለ ንስሐችንን እንግባ። ቀኖናችን ጨርስ። ቀኖናው ደግሞ ለ2 ሳምንት ነው ያለን መስት 2 ሳምንት 1 ሳምንት ከምናምን እና እቺን ቀኖና በደንብ ልናስተውለው ይገባል። ለምን ቢባል መለኮቱን ነው የምንቀበለው። ለእናንተ ዕዳ ለተቀባዩ ዕዳ እንዳይሆን የቆንከ መሰል ተጠንቀቅ እንደሚለው ዘመናዊ ክርስቲያን መሆን የለብንም። አሁን ዘመናዊ ክርስቲያን ስለበዛበት ይሄን አደራችሁን እላለሁ። ይሄንን ሚዲያ ተከታትላችሁ ለዚህ ስጋው ደግሞ ለምትቀርቡትና ለምትዘጋጁት ልባችንን አዘጋጅተን እንቅረብ። በእግዚአብሔር ስም የእግዚአብሔር መለኮት ቀላል አይደለምና ይሄ ሰማዕቱ ቅዱስ ጊዮርጊስ አደራ ስላለኝ አደራዬን ማስተላለፍ ስላለብኝ እናንተ አደራችሁን እየተወጣችሁ ነውና እናንተ የምታዘጋጁት ልብስ ነው። ክርስቶስ የሚሰጠው ሰማያዊ ልብስ ነው። ካህኑ ደግሞ የውስጥ ስርየት ነው። በካህኑ ፊት ለፊት እሳትና ውሃ አለ። እሳቱን ከመድረሳችን በፊት ውሃውን በደንብ አጥብቀን እንያዘው፣ እንታጠብበት። ውሃው ማለት ካህኑ ነውና ካህኑ ፊት ለፊት ያልተናገርነው ነገር ካለ አሁንም በድፍረት ሳይሆን በትህትና እስመ ትህትና ይትረከብ ለለና ስለተባለ በትህትና ከአባቶች ስር ሆነን ንስሐችንን ገብተን ስጋው ደግሞ እንድንቀበል የአምላክ ቸርነት የድንግል ማርያም አምራ የቅዱሳን ጸሎትና ልመና አይለይን። እግዚአብሔር ይስጥልን። መጨረሻችሁን ያሳምር፣ መጨረሻችንን ያሳምርልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆይልን። አሜን። አድማጮቻችን፣ ተመልካቾቻችን እኔ በዚህ ላይ የምጨምረው ነገር ምንም የለም። ከወንድማችን ከጥላሁን ጋር ያደረግነው ቆይታ ይህንን ይመስል ነበረ። በቀሪ የኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት እስከምንገናኝ ቸር ሰንብቱ። ሰላሙ ነው።